ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናል ካልናቸው መረጃዎች መካከል የኢትዮጵያ አየር ኃይል ስላደረገው ድብደባ ሶማሊያ ምላሽ ሰጠች፣ እንዲሁም አብይ አህመድ ጦራቸውን ማዘዛቸው ተነገረ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የኢትዮጵያ ወታደራዊ አውሮፕላን በመካከለኛው ሸበሌ ክልል በሚገኝ የአልሸባብ ይዞታ ላይ ድብደባ መፈጸሙ የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ ኑር አረጋገጡ። ሰሞኑን የጥቃት መፈጸሙን የሚገልጹ መረጃዎች በስፋት ሲሰራጩ የቆዩ ሲሆን ሚኒስትሩ ከሀገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልስ ዘገባዎቹ እውነት መሆናቸውን ገልጸዋል። ጥቃቱ የተከናወነው በሶማሊያ ፌዴራል መንግስት እውቅና መሆኑንም አስረድተዋል። አክለውም በሶማሊያ ውስጥ ለመንግስት ሳያሳውቁ የአየር ጥቃት መፈጸም አይቻልም ያሉ ሲሆን ጥቃቱ የተፈጸመው በሞቃዲሾና በአዲስ አበባ መንግስት ቅንጅት መሆኑንም አስታውቀዋል። ኢትዮጵያና ሶማሊያ በተለይ አሸባሪዎችን ለመዋጋት የደህንነት ስምምነት ትብብር እንዳላቸው የጠቀሱት ሚኒስትሩ በቱርክ አንካራ የተፈጸመው የቃል ኪዳን ሰነድ ደግሞ ወታደራዊ ትብብራቸውን ማጠናከሩን አስረድቷል ሲል ሂራን ኒውስ ገልጿል። ከወራት በፊት ፊልድ ማርሻል ብርሃኑ ጁላ በመንግስት ሚዲያዎች በመውጣት አልሸባብ ለኢትዮጵያ ስጋት የማይሆንበት ደረጃ ላይ ደርሷል ብለው እንደነበርም ይታወቃል። በሌላ ዜና የመቀሌ ወጣቶች ጌታቸው ረዳን አፋጠጡ። ህወሓት መዳን ከፈለገች መልሳ ጉባኤ ማድረግ አለባት የሚል እምነት አለኝ ሲሉ አቶ ጌታቸው ረዳ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እርምጃ ውሰድ ካልሆነ በራሳችን መንገድ እንሄዳለን ሲሉ አስጠነቀቁ ሲሉም የክልሉ ሚዲያዎች ዘግበዋል። በትግራይ መዲና መቀሌ ከተማ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ጋር የመከሩት ወጣቶችም የደብረ ጽዮን ህወሓት ኋላ ቀር ለውጥ አደናቃፊ ነው ሲሉ ወረፉም ተብሏል። ፕሬዝዳንት ጌታቸው ረዳም ከመቀሌ 7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በጽህፈት ቤታቸው ውይይት የተደረገ ሲሆን ፕሬዝዳንቱም ለተነሱላቸው ጥያቄዎች መልስና ማብራሪያ እንደሰጡም ተነግሯል። ወጣቶቹ በመድረኩ ባቀረቡት አስተያየትና ዕቅድ የደብረ ጽዮኑ የህወሓት ቡድን እኔ ባልቀደስኩበት ማዕድ ለመብላት እጅ መስደድ አይታሰብም ሲል ተደምጧል ሲሉም ተችተዋል ተብለዋል። እኔ ብቻ ነኝ ፈላጭ ቆራጭ የሚል ያለንበትን ወቅት የማይዋጅ ኋላ ቀር ሲሉ በስሜት ወጣቶቹ ተናግረዋል። የደብረ ጽዮን ህወሓትም የጠቅላይነት መንገድና አካሄዱ አይሰራም ሲሉ ተችተዋል ነው የተባለው። ህዝቡ የአስተማማኝ ሰላም ባለቤት እንዲሆን በምርጫ የሰየመው መንግስት ሊኖረው ይገባል ሲሉ ምላሽ የሰጡት አቶ ጌታቸው ረዳ ታዲያ ይህም እውን እንዲሆን ከስሜት የጸዳ ትግል ማካሄድ ከወጣቱ ይጠበቃል የሚል ምላሽ ነው የሰጡት። ህወሓት ጠላት ነው የሚል ነገር ስህተት ነው ያሉት ፕሬዝዳንቱ አቶ ጌታቸው ረዳ ፓርቲው እንዲድን ከተፈለገ እንደ አዲስ አሳታፊ ጉባኤ ማካሄድ ይጠበቅበታል የሚል ምክር ሐሳብንም አቅርበዋል። በትግራይ ያለው ችግር በህወሓት ብቻ ይፈታል ማለት ስህተት ነው። ስለሆኑም ላሉት ዘርፈ ብዙ ችግሮች አሳታፊና ሁሉን አቀፍ ፖለቲካ ዋነኛ ተመራጭ ጉዳይ ነው ሲሉም አክለዋል ተብሏል። በሌላ ዜና አብይ አህመድ ጦራቸውን ማዘዛቸው ተነገረ። የኢትዮጵያ መከላከያ ሰራዊት ከባህር በር ጋር በተያያዘና ከኤርትራ ጋር ካለው ውጥረት ጋር ተያይዞ ከፍተኛ የጦር ዝግጅት እያደረገ መሆኑ ተሰምቷል። በዚህም ሰራዊቱ በአፋር በኩል ከፍተኛ የጦር ዝግጅት እያደረገ እንደሆነና አንዳንዶችም የብልጽግናው መንግስት ሆን ብሎ በአፋር በኩል ከፍተኛ የሆነ ዝግጅት ካደረገ በኋላ ባልተጠበቀ መንገድ ጦርነት ሊከፍት ይችላል ሲሉም ግምታቸውን እያስቀመጡ ይገኛሉ። በአፋር ክልል መዲና ሰመራ ከተማ በርካታ ድሮኖች እንደገቡና እንደሚታዩ በየጊዜውም እየተደራጁ እንደሆነ በአካባቢው የሚገኙ የመረጃ ምንጮች ገልጸዋል። በትግራዩ ጦርነት ከነበረው በ3 እጥፍም አካባቢው ለድሮን አመቺ በሆነ ሁኔታ እየተስፋፋ እንደሚገኝ እንዲሁም በርከት ያሉ ተዋጊ ጀቶችና የውጊያ ሄሊኮፕተሮች በአካባቢው በብዛት እንደገቡም የመረጃ ምንጮቹ አክለው ገልጸዋል። ከዚሁ ጋር በተያያዘ ከአሰብ 78 ኪሎ ሜትር በምትርቀው በቡሬ ግንባር የኢትዮጵያ ሜካናይዝድ ጦር በአካባቢው እንዲሰፍር እንደተደረገና ከዘመቻ መምሪያም የተለያዩ የሎጂስቲክ አቅርቦቶች እንዲቀርቡለት መመሪያ ተሰጥቶ እየተጓጓዘ እንደሆነም ተነግሯል። ፊልድ ማርሻል ብርሃኑ ጁላ በአድዋ ድል በዓል ላይ ሰራዊቱ ከፍተኛ ዝግጅት እያደረገ እንደሆነና ዝግጅቱም በሀገሩ ስላለው ጦርነት ሳይሆን ከሀገራዊ ብሔራዊ ጥቅምና ከባህር በር ጋር ተያይዞ ማንኛውም ጥቃትን ለመመከት መሆኑንም ገልጸው ነበር። በሌላ በኩል ከሰሞኑ የክተት አዋጅ ያወጁት ኢሳያስ አፈወርቂ ዜጎቻቸውን ወደ ሳዋ እያስገቡም ይገኛሉ። ከሳዋ የወጡ ተንቀሳቃሽ ምስሎችም አነጋጋሪ ሆነዋል።
የኤርትራ ሰራዊትም ዘመናዊ ድሮንና ጸረ ድሮን መሳሪያዎችን እንደታጠቀም መረጃዎች እየወጡ ይገኛሉ። በምዕራብ ኤርትራ በባረንቱ በኩል ግዳጅ ላይ የነበረው የጦር ኃይላቸውንም ወደ አሰብ እንዳንቀሳቀሱም እየተገለጸ ይገኛል። ከወራት በፊት የብልጽግናው መንግስት በርካታ የጦር መሳሪያዎችንና የድሮን ተተኳሾችን ከአዘርባይጃን ገዝቶ በ3 መርከቦች ተጭነው ወደ ጅቡቲ እየተጓዙ በነበረበት ወቅት የኤርትራ የውሃ ክልልን ሲያቋርጡ በኤርትራ ኃይሎች ተይዘው መሳሪያዎቹ በኤርትራ መንግስት እጅ በመውደቃቸውም ጠቅላይ ሚኒስትር አብይን ክፉኛ እንዳበሳጭና በአስቸኳይ ከኤርትራ ጋር ጦርነት የመግጠም ፍላጎታቸው እንደጨመረም ከቤተ መንግስት አካባቢ ያሉ የመረጃ ምንጮች እየገለጹ ይገኛሉ። የብልጽግናው መንግስት ከአሰብ ጀምሮ ወደ ላይ 600 ኪሎ ሜትር የሚሆነውን የባህር ጠረፍ የመቆጣጠር ፍላጎት እንዳለው የገለጹት ምንጮች ውጊያው ከተደረገ የኤርትራ መንግስት ትደግፋለች በሚል የምትጠረጠረውን ሳውዲ አረቢያን በጦርነቱ ገለልተኛ እንድትሆን አብይ አህመድ ወዳጅ የሚሉት የተባበሩት አረብ ኤሚሬቶች መንግስት እነሱን እያግባባ እንደሆነና ሆኖም ሌላኛዋ ለኤርትራ ድጋፍ ታደርጋለች በሚል የተጠረጠረችው ግብጽ ምንም የማሳመን ስራ ብንሰራም ኤርትራን ከመደገፍ ወደ ኋላ እንደማትልና ከመዋጋት ውጪ ምንም ማድረግ አንችልም የሚል ግምገማ መደረጉን የቤተ መንግስቱ ምንጮች አክለው ገልጸዋል። ይህ በእንዲህ እንዳለ ከባህር በር ጥያቄ ጋር በተያያዘ የመከላከያ ሰራዊቱ የደህንነት መምሪያ ኃላፊ ስለ ኤርትራ ሰራዊት አቋም ለጠቅላይ ሚኒስትሩ አነጋጋሪ ሪፖርት ማቅረባቸውም ተሰምቷል። ጄኔራሉ በሪፖርታቸው ኤርትራ የሞተ ሀገር ነው ሲሉ የገለጹ ሲሆን ኢኮኖሚ የላቸውም፣ አቅም የላቸውም፣ በዲያስፖራው የተጠላና የተከዳ መንግስት ነው። በሀገር ውስጥ ያለው ህዝብም በመንግስቱ ላይ ተማሮ ነው የሚገኘው። የለውጥ ፍላጎት ከሀገር ውስጥና በውጭ ሀገራትም አለ። ሰራዊቱ የተዳከመና እዚህ ግባ የሚባል አይደለም። ቁጥራቸው እስከ 250 ሺህ ቢደርስ ነው። አቅማቸውም በትግራዩ ጦርነት ጊዜ ታይቷል። ያላቸው የሜካናይዝድ ኃይል ብቻ ነው። እኛንም ያገዙን በሱ ነው እንጂ በእግረኛ አይደለም ሲሉ ሪፖርት ማቅረባቸውን የውስጥ የመረጃ ምንጮች ገልጸዋል። ጠቅላይ ሚኒስትር አብይም ከሪፖርቱ በኋላ የመከላከያ ሰራዊቱን ከፍተኛ አዛዦች ሰብስበው አሰብን በኃይል እንይዛለን ሲሉ መመሪያ መስጠታቸውም ተገልጿል። ጠቅላይ ሚኒስትሩ ለከፍተኛ አዛዦቹ በስነ ልቦና ደረጃ ዝግጁ ሁኑ፣ በቴክኖሎጂ ታጥቀናል፣ በእግረኛ ተደራጅተናል። እነሱ ሜካናይዝድ ኃይል ብቻ ነው ያላቸው። ሜካናይዝድ ኃይሉንም በድሮን እናጠፈዋለን። እንደ ድሮ አይደለም የምንዋጋው፣ በቴክኖሎጂና በድሮን እንጂ። እግረኛ ሰራዊት ብዙም የላቸው። የህፃናትና የአረጋውያን ስብስብ ነው። ወታደራዊ ዝግጅታችንን ጨርሰናል። የቀረን ፖለቲካዊና ዲፕሎማሲያዊ ስራ ነው። እሱንም እየጨረስን ነው ሲሉ መመሪያ ማውረዳቸው እየተነገረ ይገኛል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።